ጸሎታችሁ ምላሽ ከማያገኝበት ምክንያት መካከል አንዱ ምንድነው ካላችሁ እግዚአብሔር አንደበታችሁን አይደለም የሚያው ልባችሁ ውስጥ የሚያው ነገር ምንድነው ካላችሁ ሐሳብ ነው። እግዚአብሔር ከቃሎቻችሁ በላይ ጸሎት ብሎ የሚቆጥር ሐሳባችሁን። ለዛ ነው ሰው ፊትን ያያል፣ የምትናገሩትን ነገር ያያል፣ ድርጊቶቻችሁን ያያል፣ ብዙ ነገሮቻችሁን ያያል። እግዚአብሔር ጋር ስትመጡ ግን የምትጸልዩትን የምትናገሯቸውን ቃላቶች አይደለም የሚያው ልባችሁን። ማለት እግዚአብሔር የሚሰማው ልባችሁን ጩኸት እንጂ ያንደበቶቻችሁን ቃል አይደለም። እግዚአብሔር የሚያደምጠው ልባችሁን እንጂ ያንደበታችሁን አይደለም። በጸሎት ሰዓት የምትናገሯቸውን ሺህ ቃላቶች ወይም በሚሊዮን የሚቆጠሩ ቃላቶች ሳይሆን እግዚአብሔር የሚያደምጠው በጸሎታችሁ ሰዓትም ይሁን ከጸሎታችሁ ውጭ እግዚአብሔር የሚያየውና የሚያደምጠው ልባችሁን። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር ልብን ያያል ሲል ልቡስ ምን ስላለ ነው እግዚአብሔር ከፊት በላይ ልብ ላይ ትኩረት የሚያደርገው? ልቡስ ምንድን ነው ያለው? ልባችሁ የተለወጠ ሰዓት የጸሎት ህይወታችሁ ይለወጣል። ልባችሁ የተለወጠ ሰዓት የጸሎት ህይወታችሁ በኃይልና በኃይል ይለወጣል። እግዚአብሔር ልብን ያያል። ልብ ውስጥ ያለው ደግሞ ሐሳብ ሊባርካችሁ ሲመጣ ልባችሁን ያያል። ልባችሁን ነው የሚያየው፣ ልባችሁን ነው የሚሰማው፣ ልባችሁን ነው የሚያዳምጠው፣ ልባችሁን ነው ምላሽ የሚሰጠው። ዛሬ ስለ ጸሎት እንማማራለን። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ስለ ጸሎት እንማማራለን። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያያይ እግዚአብሔር አያይም። ናኩት። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ክብር ለኢየሱስ ይሁን። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ክብር ለኢየሱስ ይሁን። ሰው ፊትን ያያል። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል። ክብር ለኢየሱስ ይሁን። እዚህ ውስጥ አንድ እንድትረዱት ወይም አንድ እንድትጠይቁት የምፈልገው ጥያቄ አለ። ያም ጥያቄ ምንድነው? እግዚአብሔር ልብን ያያል ሲል ልቡስ ምን ስላለ ነው እግዚአብሔር ከፊት በላይ ልብ ላይ ትኩረት የሚያደርገው? ልቡስ ምንድን ነው ያለው? እግዚአብሔር የእናንተን ፊት አልፎ ልባችሁን እንዲያ የሚያደርገው ነገር ልባችሁ ውስጥ ያለ ነገር ምንድን ነው? ብዙ ጊዜ ጸሎት የሚባለውን ነገር ስናስብ አእምሯችን የሚመጣልን አንደበታችን ነው እና ለብሬዲያ ክራዶሳን ተሬኬቴሌቦስ ያል ስንጸልይ እንዲሁም በአማርኛ ወይም በተሰጠን ቋንቋ ኦሮምኛ፣ ትግረኛ፣ ሲዳምኛ፣ ወላይተኛ በተሰጠን ቋንቋዎች ሁሉ ስንጸልይ እግዚአብሔር ቃላቶቻችንን የሚያይ ይመስለናል። እግዚአብሔር በጸሎት ሰዓት ለምንጠቀማቸው ቃላቶች ምላሽ የሚሰጥ ይመስለናል። እግዚአብሔር ለቃላቶቻችን ምላሽ አይሰጥም። ቃላቶቻችንን አልፎ ልብን ያያል፣ ልብን ያያል፣ ልብን ያያል፣ ልብን ያያል። በምትጸልዩበትም ሰዓት ምንም በምታደርጉበት ሰዓት እግዚአብሔር የሚመለከተው ቃሎቻችሁን አይደለም፣ ልቦቻችሁን ነው። ለዛ ነው ብዙ ጊዜ ጸሎታችሁ ምላሽ ከማያገኝበት ምክንያት መካከል አንዱ ምንድነው ካላችሁ እግዚአብሔር አንደበታችሁን አይደለም የሚያው። እግዚአብሔር የሚያው ምንድነው ካላችሁ ልባችሁን ነው። ልቡስ ምን ቢኖር ነው እግዚአብሔር ልብን የሚያው? በብሉይ ኪዳን መጽሐፍት አብዛኛዎቻችን እንደምናውቀው በብሉይ ኪዳን መጽሐፍ ሙሉ የብሉይ ኪዳን መጽሐፍ በአይሁዶች ቋንቋ እንደተጻፈ እናምናለን አብዛኞቻችን። ከዛ ነው ወደ አማርኛም ወደ እንግሊዝኛም ወደ ላቲንም ወደ ሌሎችም ቋንቋዎች የተረጎመው። የብሉይ ኪዳን መጽሐፍ ላይ ጸሎትን ለማገልገል የገባው ቃል ቴፊላህ ይባላል። ጸሎትን ለማገልገል የገባው ቃል ቴፊላህ ይባላል። ቴፊላህ ይባላል። ጸሎትን ለማገልገል የገባው የሄብሪው ቃል ቴፊላህ ይባላል። ጸሎትን ለማገልገል ወይም ጸሎትን ለመተርጎም የገባው ቃል ቴፊላህ ይባላል። ቴፊላህ ማለት ከቴፊላህ ትርጉሞች መካከል አንዱ ቲንኪንግ ወይም ማሰብ ወይም ሐሳብ ማለት ነው። እግዚአብሔር ልባችሁ ውስጥ የሚያው ነገር ምንድነው ካላችሁኝ ሐሳብ ነው። ልብ ያስባል። እግዚአብሔር ከቃሎቻችሁ በላይ ጸሎት ብሎ የሚቆጥረው ወይም የሚመለከተው ምናችሁ ነው ከተባለ ሐሳባችሁን። ክብር ለኢየሱስ ይሁን። በብሉይ ኪዳን ውስጥ ከጸሎት ትርጉሞች መካከል አንዱ ምንድነው ከተባለ ምንድነው ማለት ነው? ሐሳብ ነው ማለት ነው። ለዛ ነው ሰው ፊትን ያያል፣ የምትናገሩትን ነገር ያያል፣
ድርጊቶቻችሁን ያያል፣ ብዙ ነገሮቻችሁን ያያል። እግዚአብሔር ጋር ስትመጡ ግን የምትጸልዩትን የምትናገሯቸውን ቃላቶች አይደለም የሚያየው ልባችሁን ነው። ያ ማለት እግዚአብሔር የሚሰማው የልባችሁን ጩኸት እንጂ የአንደበቶቻችሁን ቃል አይደለም። እግዚአብሔር የሚያደምጠው ልባችሁን እንጂ አንደበታችሁን አይደለም። ክብር ለኢየሱስ ይሁን። አሁንም ይሄንን ትምህርት ሳስተምር በደንብ ስሙኝ። እግዚአብሔር የሚያደምጠው በጸሎት ሰዓት የምትናገሯቸውን ሺህ ቃላቶች ወይም በሚሊዮን የሚቆጠሩ ቃላቶች ሳይሆን እግዚአብሔር የሚያደምጠው በጸሎታችሁ ሰዓትም ይሁን ከጸሎታችሁ ውጭ እግዚአብሔር የሚያየውና የሚያደምጠው ልባችሁን። አንድ ሰው እያሰበ ነው ማለት እየጸለየ ነው ማለት ነው በዕብራውያን። አንድ ሰው እያሰበ ነው ማለት እየጸለየ ነው ማለት ነው። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ስፍራ ላሳያችሁ። መዝሙር 19 ቁጥር 14 መዝሙር ምዕራፍ 19 ቁጥር 14 መዝሙር ምዕራፍ 19 ቁጥር 14 አቤቱ ረድኤቴ መድኃኒቴም ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ክብር ለኢየሱስ ይሁን። ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። መዝሙር ምዕራፍ 19 ቁጥር 14 ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አሁን እዚህ ውስጥ ሁለት ነገር እናያለን። ያፍ ቃል አለ፣ የልብ ሐሳብ አለ። እግዚአብሔር ካፋችሁ ቃል በላይ ትኩረት አድርጎ የሚያየው የልባችሁን ሐሳብ ነው። ይህን ትምህርት በደንብ ስሙኝ። እኛ ብዙ ጊዜ ጸሎት የሚመስለን ያፋችን ቃል የአንደበታችን ቃል ነው። ጸሎት የሚመስለን እሱ ነው። ጸሎት ግን በዕብራውያን አስተሳሰብ የልብ ሐሳብ ነው። ለዛ ነው ዳዊት ያፌ ቃል አለ አንድ፣ ሁለተኛ የልቤ ሐሳብ በፊትህ ያማረ ይሁን። ምክንያቱም እግዚአብሔር ሲመለከት ሁለቱን ነገር ይመለከታል። ይበልጥኑ ደግሞ የልባችሁን ሐሳብ ይመለከታል። ይበልጥ ደግሞ የልባችሁን ሐሳብ ይመለከታል። ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አፌ ተናግሮ አፌ ጸልዮ የልቤ ሐሳብ ትክክል ካልሆነ ባፌ ቃል ብቻ ምላሽ አላገኝም። ምላሽ እንዳገኝ የሚያደርገኝ ምንድነው ከተባለ የልቤ ሐሳብ ነው። ለዛ ነው ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ነው የሚያው። በምትጸልዩበት ሰዓት አንደበታችሁን ሳይሆን እግዚአብሔር ልባችሁን ነው የሚያው። ሁል ጊዜ በእግዚአብሔር ፊት በምትቀርቡበት በየትኛውም አጋጣሚና ስፍራ ላይ እግዚአብሔር ለቃሎቻችሁ አይደለም ዋጋ የሚሰጠው። እግዚአብሔር ዋጋ የሚሰጠው ለልቦቻችሁ ሐሳብ ነው። ልባችሁን ነው የሚያው። ልብን ነው የሚያው። ክብር ለኢየሱስ ይሁን። ልብን ነው የሚያው። ለዛ sometimes ይሄንን ቃል ስጠቀም በደንብ አድርጋችሁ ስሙ። ይጸልያሉ ብላችሁ የምታስቧቸው ሰዎች አብዛኞቹ አይጸልዩም የምትሏቸው አብዛኞቹ ሰዎች በጣም ጸላዮች ናቸው። ምን ማለት ነው? እናንተ ይጸልያል ብላችሁ የምታስቡት ሰው እናንተ የምታዩት ያፉን ቃል ነው። አይጸልይም ብላችሁ የምታስቡት ሰው አሁንም እናንተ የምታዩት ያፉን ቃል ነው። ብዙ ያፍ ቃል ያለው ሰው የሚጸልይ ይመስላችኋል? ብዙ ያፍ ቃል ያለው ብዙ ባፉ የሚያወራ ወይም ብዙ ባፉ የማይጸልይ ሰው ደግሞ የማይጸልይ ይመስላችኋል? ክብር ለኢየሱስ ይሁን። እግዚአብሔር ጸሎት ብሎ የሚያስበው እግዚአብሔር ጸሎት ብሎ የሚቆጥረው የልባችሁን ሐሳብ ነው። ለዛ ነው ከጸሎት ትርጉሞች መካከል አንዱ ማሰብ ነው። ክብር ለኢየሱስ ይሁን። መንፈሳዊ ነገር እያሰባችሁ ነው ማለት እየጸለያችሁ ነው። በፊታችሁ የሚመጣላችሁን ተአምራት እግዚአብሔር የሚለቅላችሁን ነገር እያሰባችሁ ነው ማለት እየጸለያችሁ ነው። ክብር ለኢየሱስ ይሁን። እየጸለያችሁ ነው። ከመጽሐፍ ቅዱስ ሌላ ጥቅስ ከመስጠቴ በፊት አሁን ያነበብነውን የመዝሙር ምዕራፍ 19 ቁጥር 14ን በደንብ አድርጋችሁት። ያፌ ቃል ሁለቱን እየለያቸው ነው ዳዊት። ያፌ ቃል አንድ፣ የልቤ ሐሳብ ሁለት። ያፍ ቃልና የልብ ሐሳብ ሁለት የተለያዩ ነገሮች ናቸው። ያፋችሁ ቃልና የልባችሁ ሐሳብ ከተስማማ እግዚአብሔር የበለጠ ያደምጣችኋል። ብዙዎቻችሁ ምላሽ ያላገኛችሁት ጸሎት የሚመስላችሁ ያፍ ቃል ስለሆነ ነው። እግዚአብሔር የልብን ሐሳብ ነው የሚመረምረው። የልብን ሐሳብ ነው የሚያው። ክብር ለኢየሱስ ይሁን።
ክብር ለኢየሱስ። የልብን ሐሳብ ነው የሚያው እግዚአብሔር ልብን ከሆነ የሚያው እኛም ብዙ ጊዜ ስለ ጸሎት ስናስተምር ስለ ጸሎት ስናወራ ያፍቃል ላይ ነው የሰራነው ያፍቃል ላይ ነው የሰራን የልብ ሐሳብ ላይ አልሰራንም የአዲስ ኪዳን ትምህርትን ስታዩት ልብ ላይ ነው የሰራው በልባችሁ መታደስ ተለወጡ አንድ የአዲስ ኪዳን ትምህርቶች ላሳያችሁ በላይ ያለውን አስቡ ሁለት ልብ 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 የአዲስ ኪዳን ትምህርት እንደዛ ነው ክብር ለኢየሱስ ይሁን ያፌ ቃልና የልብ ሐሳብ በፊትህ ያማረ ይሁን ይሄ የዳዊት ጸሎት ነው ስለ ልቡ ሐሳብ እየጸለየ ነው ዳዊት ስላፉም ቃል እየጸለየ ነው እግዚአብሔር ሁሉ ጊዜ ወደ እናንተ ሲመለከት ፕራካ ቶንዶሮቦስ ሳሊብራዲያ ምናምን ያላችሁ ለአንድ ሰዓት የተናገራችኋቸውን ቃላቶች አይሰማም የሚያደምጠው ልባችሁን ነው የሚሰማው ልባችሁን ነው የሚያየው ልባችሁን ነው እግዚአብሔር ልብን ከሆነ የሚያየው ሰው ፊትን ነው የሚያየው ንግግራችሁን ነው የሚያየው አለባበሳችሁን ነው የሚያየው ድርጊቶቻችሁን ነው እግዚአብሔርሳ ልባችሁን ነው የሚያየው ልባችሁን ያል ከጸሎት ትርጉሞች መካከል አንደኛው ሐሳብ ነው ክብር ለኢየሱስ ይሁን መንፈሳዊ ነገር እያሰባችሁ ነው ማለት እየጸለያችሁ ነው የምትፈልጉትን ተአምራት እግዚአብሔር እንደሚያደርግላችሁ ማሰብ ጸሎት ነው ከአዲስ ኪዳን አንድ ቃል አሳያችሁ ዮሐንስ ወንጌል ምዕራፍ 11 ዮሐንስ ወንጌል ምዕራፍ 11 ከቁጥር 41 ጀምሮ ከቁጥር 41 እስከ 43 ይሄንን ቃል በደንብ ይዩት ድንጋዩንም አነሱት አንድ ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ ምን ስላልከኝ አባት ሆይ ስለሰማኸኝ ምልሃለሁ አመሰግንሃለሁ እሺ ቁጥር 42 ሁሉ ጊዜ እንድትሰማኝ አወቅኩኝ ሁሉ ጊዜ ምን ትለኛለህ ትሰማኛለህ ሁሉ ጊዜ እንድትሰማኝ አወቅኩ ወይም ሁሉ ጊዜ ትሰማኛለህ ነገር ግን አንተ እንዳላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ህዝብ ተናገርኩ አሁን ቁጥር እስኪ 43 ጋር እንምጣ 43 ጋር እንምጣ ቁጥር 43 ይሄንን ብሎ በታላቅ ድምጽ አላዛር ሆይ ወደ ውጭና ብሎ ጮኸ ቁጥር 42 ላይ እንመለስ ቁጥር 42 ሁሉ ጊዜ እንድትሰማኝ አወቅኩ ነገር ግን እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ህዝብ ተናገርኩ ክብር ለኢየሱስ ይሁን ምን ማለት እንደሆነ ልንገራችሁ ጌታ ኢየሱስ ያላዛር መቃብር ጋር መጣ ያላዛር መቃብር ጋር ሲመጣ መጀመሪያ የተናገረው ቃል ምንድነው ታውቃላችሁ ቁጥር 41 ላይ እንደዚህ የሚል ቃል አለ አባት ሆይ ስለሰማኸኝ አመሰግንሃለሁ ምን ማለት ነው አባት ሆይ ስለሰማኸኝ አመሰግንሃለሁ ብሎ ጌታ ኢየሱስ ሲናገር ምሳሌ ሰምተኸኛል ብዬ ስናገር ተናግሬያለሁ ማለት ነው እዚህ ስፍራ ላይ ግን አባት ሆይ ስለሰማኸኝ አመሰግንሃለሁ ሲል ጌታ ኢየሱስ እኮ ምንም ይጸልየው ጸሎት የለም ምንም አልተናገረም ምንም አላወራም አባቱ ምንድነው የሰማው እዚህ ስፍራ ላይ ተጸልይ ጸሎታል የለም ኢየሱስም አይኖችን ወደ ላይ አነሳ ወደ አባቱ አይኖችን አነሳ ከዛስ ምን አለ አባት ሆይ ስለሰማኸኝ አመሰግናለሁ ምን ተናግሮ ነው አባቱ የሰማው ኢየሱስ እዚህ ላይ የተናገረው ቃል አለ የለም አንድም ቃል እዚህ ስፍራ ላይ አልተናገረ አባቱ ሆይ ስለሰማኸኝ አመሰግናለሁ ሲል ጌታ ኢየሱስ በደም ስሙኝ እና ብዬ ብጠራችሁ ከዛ ሰምተኛል አይደልሃለሁ ከዛ ምንድነው ምላሽ የምሰጠኝ ድምጼ ሰምተው ከሆነ ሰምቻለሁ የምትለኝ ጌታ ኢየሱስ እዚህ ስፍራ ላይ ምንም አልተናገረም ምንም አላወራም ምንም አይነት ጸሎት አልጸለየም ድንጋዩን አንሱት አለ ድንጋዩን አነሱት ኢየሱስም አይኖቹን ወደ ላይ አነሳ ምን ሊያርግ ሊጸልይ ከዛ ምን አለ አባት ሆይ ስለሰማኸኝ አመሰግንሃለሁ ምንድነው አባቱ የሰማው እዚህ ስፍራ ላይ እንደምናየው ጌታ ኢየሱስ የተናገረው ቃል የለም ጌታ ኢየሱስ ግን ምን እያለን ነው አባት ሆይ ስለሰማኸኝ አመሰግናለሁ አባቱ ምንድነው የሰማው አባቱ ያፍ ቃል አይደለም የሚሰማው የልብ ሐሳብ ነው የሚሰማው አባት ሆይ ስለሰማኸኝ አመሰግንሃለሁ ሲል ጌታ ኢየሱስ እዚህ ስፍራ ላይ ስለ አላዛር የጸለየው ጸሎት የለም አባቱ ግን እንደሰማው እርግጠኛ ነው አባቱ ኢየሱስን ለመስማት ኢየሱስ እስኪናገር አይጠብቅም ኢየሱስ ስለ አላዛር ያሰበ ሰዓት ነው አባቱ የሰማው ኢየሱስ ስለ አላዛር ያሰበ ሰዓት አባቱ ሰምቶታል
ከዛስ ቁጥር 42 ላይ እንደሚል ታውቃላችሁ ስለዚህ ህዝብ ተናገርኩ ይላል እሺ ቁጥር 42 ሁሉ ጊዜ እንደሰማኛው አባቶች ስለሰማኛ መሰግናለሁ አለ አሁን ምንም ሲናገር አልሰማንም አባቱን ግን ያመሰገነው ምን ብሎ ያመሰገነው ሰምተኛል ይያለው ምንድነው አባቱ ይሰማው ሲናገር አላየንም ያ ማለት አባቱ ያፍቃል አይደለም የሚሰማው አባቱ የልብ ሐሳብ ነው የሚሰማው ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ህዝብ ተናገርኩ አለ ክብር ለኢየሱስ ይሁን በዚህ ዙሪያ ስለቆሙት ህዝብ ተናገሩ አሁን ጌታ ኢየሱስ አላዛር ወጣ ብሎ እንዲወጣ አላዛርን የተናገረው ስለ ህዝቡ ሲለው ዩዚ ህዝቡ የተጸለየ የሚመስለው ጌታ ሲናገር ነው እግዚአብሔር አባታችን ደግሞ ኢየሱስ ጸልዩአል ብሎ የሚያምነው ወይም ኢየሱስ ጸልዩአል የሚለው ኢየሱስ ሲያስብ ነው ጌታ ኢየሱስ ሲያስብ ነው ላይቭ ላይ ያላችሁ ሰዎች ማስተምሩ ትምህርት እየገባችሁ ከሆነ ምላሻችሁን እንድታሳዩኝ ይፈልጋለሁ እየገባችሁ ነው ማስተምሩ ትምህርት እና ጌታ ኢየሱስ ምንድነው ያለው ስለ ህዝቡ ተናገርኩ አለ ያ ማለት ህዝቡ ጸሎት የሚመስለው ምን ሲሆን ነው ሰው ሲናገር ወይም ሲያወራ ነው እግዚአብሔር አምላካችን ግን ጸሎት የሚለው እናንተ ስትናገሩት አይደለም ስለሰማኝ አመሰግናለሁ ነው ያለው ጌታ ኢየሱስ አላዛር መነሳት አለበት አላዛርን አስነሳዋለሁ ብሎ ያሰበ ሰዓት እግዚአብሔር አባቱ ሰምቶታል ህዝቡ እንደጸለየ የሚያምኑ አስቡት ጌታ ኢየሱስ አሰበ አላዛር ብድግ ብሎ ቢወጣ ምትሃት ነው የሚመስለው ሳምታይምስ በጣም መንፈሳዊ የሆኑ ሰዎች ወጥተው ለተአምራት ወይም ለናንተ ፈውስ ሲጸልዩ ስትዋቸው ስለናንተ ሲሉን ይጸልዩት እነሱና እግዚአብሔር በልባቸው ጨርሰዋል እነሱ ከእግዚአብሔር ጋር በልባቸው አውርቶ ጨርሰዋል ስለናንተ ሲሉ ግን ይናገራሉ ስለናንተ ሲሉ አሁን በሽተኞች በሙሉ ተነሱ ይላሉ ስለናንተ ሲሉ አሁን ስለናንተ ሲሉ ምን ይላሉ ስለናንተ ሲሉ በሽታ ተነቅሏል የናዝሬቱ ኢየሱስ ኃይል ፈውሳቸዋል የተፈወሳችሁ ሰዎች ነው ይላሉ እነዚህ ሰዎች ለምንድን ነው የሚናገሩ ስለናንተ ሲሉ ነው የሚናገሩት ጌታ ኢየሱስ ስለ ህዝቡ ስል ተናገርኳልና ቁጥር 43 ላይ ምንድነው የተናገረው ስለ ህዝቡ ሲል ቁጥር 43 ዘው ላይ ያለቀየረው ይህን ብሎ በታላቅ ድምጽ አላዛር ሆይ ወደ ውጭና ብሎ ጮኸ ክብር ለኢየሱስ ይሁን አሁን ጌታ ኢየሱስ ስለ ህዝቡ ብሎ የተናገረው ምንድነው አላዛርና ውጣ ስለ ህዝቡ ሲል ይሄንን ተናግሯል ያ ማለት በልቡ ምን ይያለ ነበር አላዛርና ውጣ ይያለ ነበር እግዚአብሔር ያንን ጸሎት ሰምቷል ህዝቡ የሚያምነው ግን እንደተጸለየ የሚያምነው ጌታ ኢየሱስ ሲናገር ነው አሁን የብዙዎቻችን ችግር ምንድነው እንደ ጸለየን የምንናምነው ስንናገር ነው ስናስብ አይደለም እግዚአብሔር ልብና ኩላሊትን ይመረምራል ብለን እየሰበክን እያወራን እንደ ጸለየን የምናምነው ስንናገር ነው ለዛ ለህዝቡ ስል አንተ እንደላከኝ ያምኑ ዘንድ አለ ለህዝቡ ስል ተናገርኩ የተናገርኩት ለህዝቡ ስል ነው ለህዝቡ ባይሆን ኖሮ አልናገርም አላዛር ሳልናገር ይወጣል ለህዝቡ ባይሆን ኖሮ እንደላከኝ ያምኑ ቢዘንድ ባይሆን ኖሮ አላዛር ናውጣ ሳልለው ይወጣ ነበር እንዴት ነው የሚወጣው ሲባል አባቶይ ስለሰማኸኝ አመሰግናለሁ እንጀራውና አሳውን አባዛ ሰዓት እኮ እንደዛ እኮ ነው ያለው እንጀራውና አሳውን ያዘውና አባቶይ ስለሰማኸኝ አመሰግናለሁ አለ ስለ ህዝቡ ሲል እንኳን ምናምን አላለም እዛ ስፍራ ላይ ምንድነው ያደረገው አወረደው ስጧቸዋል በዛ እዛ ስፍራ ላይ ስለሰማኸኝ አመሰግናለሁ ሲል ስለ እንጀራው ስላሳውም እኮ የጸለየው ጸሎት የለም ነገር ግን አባቱ ከቃል አልፎ ልብን ያያል አባቱ ከቃል አልፎ ልብን ያያል ክብር ለኢየሱስ ይሁን ምን ያህሎቻችሁ እየተረዳችሁኝ እንደሆነ አላቅም ምን ያህሎቻችሁ እየገባችሁ እንደሆነ አላቅም ክብር ለኢየሱስ ይሁን ምን ያህሎቻችሁ ከዚህ ትምህርት በኋላ የጸሎት ህይወታችሁ እንደሚቀየር አላቅም
የምንናገረው ስለ ህዝቡ ነው። ስለ ህዝቡ የጸለየን የሚመስለው ስንናገር ነው። እኛ ግን የጸለይነው ስንናገር አይደለም። እኛ ግን የጸለይነው ያሰብን ሰዓት ነው። ለዛ ነው ስለ ህዝቡ ሲል ተናገረ። አልዓዛር ሆይ ወደ ውጭና ብሎ ተናገረ። ሳይናገረው ግን ይሄ በልቡ የታሰበው ሐሳብ ነበር። እግዚአብሔር ነው ያንን የሰማው። አባት ሆይ ያለ ስለሰማኸኝ አመሰግናለሁ። ምንም ሳይናገር አስቡት። ለበሽታ ናጸልይ ብላችሁኝ፣ ለበሽተኛ ሰው ለታመመ ሰው እናንተ ጋር ናጸልይ ብላችሁኝ እጆቼን እንደዚህ አንስቼ በሽተኛው አጠገቤ ቆሞ አባት ሆይ ስለሰማኸኝ አመሰግናለሁ ብዬ ቦጣ ምንድነው ኔክስ የምትጠይቁት? ምን ሲል የሰማችሁት? ጸልዩዋል እንዴ ምናምን ነው የምትሉት? ቢኮዝ ምንም እኮ አልተናገርኩም። ስለሰማኸኝ ምንድነው የሰማው አባቴ? እግዚአብሔር አባቴ ምንድነው የሰማው ሲባል ልቤ ውስጥ ያለውን ሐሳብ ነው የሰማው። ልቤ ውስጥ ያለውን ሐሳብ ነው የሰማው። ሶ ሐሳብ መንፈሳዊ ዓለም ላይ ጸሎት ነው። ሶ አፍተር ዚስ ክብር ለኢየሱስ ይሁን። ያፋችሁ ቃል ጸሎት ስለይመስላችሁ ነው። ጸሎት እንዲታክታችሁ ካደረጉ ነገሮች መካከል ያፋችሁ ቃል ብቻ ጸሎት ስለይመስላችሁ ነው። የልባችሁ ሐሳብ ጸሎት ስለማይመስላችሁ እግዚአብሔር ልባችሁን እንደሚያይ እጅግ በጣም በጥልቀት ስላልገባችሁ ነው። ሶ አፍተር ዚስ አንድ ነገር ነግራችኋለሁ። የጸሎት ላይፋችሁ ለመቀየር ማሰብ ጀምሩ። እስኪ የእግዚአብሔርን ታላቅነት ማሰብ ጀምሩ። ሊያደርግላችሁ ያለውን ተአምራት ማሰብ ጀምሩ። በቃሎቻችሁ ልትናገሯቸው ያሰባችኋቸውን ጸሎቶች እስኪ በልቦቻችሁ ማሰብ ጀምሩ። ልባችሁ የተለወጠ ሰዓት የጸሎት ህይወታችሁ ይለወጣል። ልባችሁ የተለወጠ ሰዓት የጸሎት ህይወታችሁ በኃይልና በኃይል ይለወጣል። ክብር ለኢየሱስ ይሁን። ሶ ማሰብ ጸሎት ነው። ሶ እግዚአብሔር ልብን ያያል። ልብ ውስጥ ያለው ደግሞ ሐሳብ ነው። ሶ እግዚአብሔር ሊባርካችሁ ሲመጣ ልባችሁን ያያል። ልባችሁን ነው የሚያየው። ልባችሁን ነው የሚሰማው። ልባችሁን ነው የሚያዳምጠው። ልባችሁን ነው ምላሽ የሚሰጠው። የልብ ሐሳብ እና ያፌ ቃል በፊት ያማረ ይሆን ያለው። እኛ ደግሞ የሰራነው ምን ላይ ነው? ያፍ ቃል ላይ ብቻ ነው። ክብር ለኢየሱስ ይሁን። የልብ ሐሳብ ላይ አልሰራንም። ሶ ዛሬ ከጸሎት ትርጉሞች መካከል አንዱን አስተምሬያችኋለሁ። የልብ ሐሳብም ጭምር ነው ጸሎት። የልብ ሐሳብ እንደ ጸሎት ነው መንፈሳዊ ዓለም ላይ የሚቆጠረው። የልብ ሐሳብ እንደ ጸሎት ነው መንፈሳዊ ዓለም ላይ የሚቆጠረው። ረጅሙን ጊዜ መንፈሳዊ ነገር በማሰብ ነው ማጠፋው። ያፌ ቃል ላይ አይደለም ማጠፋው። መንፈሳዊ ነገር በማሰብ፣ መንፈሳዊ ነገር በማስተላሰል፣ መንፈሳዊ ነገር ደጋግሞ በማሰብ ነው ማጠፋው። ያንን እግዚአብሔር እንደ ፕሬየር ያስበዋል። እግዚአብሔር በኔ ህይወት ሊያደርግ ያሰበውን አስቧል። ያ ፕሬየር ነው። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።